እዛ ይዤሽ ሂጅ የሆነ ነገር ብትሆኝ ምን ይወጣኛል? በቅርብ እንኳን እኮ ህክምና የለም። ባይሆን እዚህ ሆነሽ በጸሎት ተሸግሽኝ እኔ ሄዳለሁ። ግን ቆይ እንዴት ነው ዴቭን ሳይው ከዚህ ድረስ ይዘውት ሊሄዱት የቻሉት? መቼም ይሄን ነገር ከመጀመሪያው ነቀዶበት መሆን አለበት። እሱማ አውላልይ አባዬ ምንም ነገር ላደርግ ቢል ያደርጋል። ምንም የሚያቀተው ነገር የለም። ባይሆን አሁን እኔ ሳልደርስ ዴቭን አንድ ነገር እንዳያደርጉት ልሂድ። ደግሞ የሆነ ነገር ሆኖ የሚጠብቀኝ ጸጸቱን አልችለውም። በእኔ ምክንያት አይደለም ዴቭ ሌላ ሰው እንኳን ነፃነቱን እንዲያጣ አልፈልግም። እሺ አደይ ግን ተጠንቀቂሽ፣ አደራ ራስሽን ጠብቂ። ወይ ካልሆነ ለዳይመንድ እንደውለትና ከሱ ጋር ትሄጂ። ለማንም ሰው ሂጂ እንደዚህ ሆነ እንደዛ ሆነ ብዬ ማስረዳት አልፈልግም። ባይሆን አሁን ልሂድ በቃ። ሰዓቱ ከመሸ ደግሞ መኪና አላገኝም። ዛሬ እንድገባ አሁን መውጣት አለብኝ። እሺ በቃ አደይ እተማመንብሻለሁ። አባትሽን ማሸነፍ ትችያለሽ አውቃለሁ። ግን ደግሞ አደይ እኔ በማስፈልግሽ ሰዓት ደውይልኝ እሺ? ምንም ሊቀር ይችላል፣ እኔ እመጣለሁ። እሺ ለልይ እደውልልሻለሁ። ነይ አደይ በቃ እኔ ልሸኝሽ። አይ ዶክተር በር ላይ ያለ እሱ ይሸኘኛል። ኧረ እሺ በቃ አይዞሽ በቃ ቻው በቃ ዶክተር ከዚህ በኋላ እንኳን አይከብደኝም። ራሴ ሄዳለሁ። ሰላሙን አደራ አደይ ራስሽን ጠብቂ። እሺ ዶክተር አብሬሽ ስላልመጣሁኝ በጣም ይቅርታ። በአሁኑ ከጎንሽ መሆን ነበረብኝ። እንዴ ኧረ ችግር የለውም። ከኔ በላይ እዚህ ለብዙ ሰዎች ታስፈልጋለህ። አንተ አትጨነቅ። እንዴት አልጨነቅም አደይ። የሚያስፈልግሽ ነገር ካለ በሀሳብም በጉልበትም በሁሉም ነገር ከጎንሽ አለሁ አደይ። ተስፋ እንድትቆርጪ አልፈልግም። ምናልባት ባይሳካ እንኳን እኔ ከጎንሽ አለሁ። እሺ ከቦታ ንቅንቃል። እሺ ዶክተር በጣም አመሰግናለሁ። አሁን ሰዓቱም እየመሸ ስለሆነ መኪና እንዳላጣ ልሂድ። እሺ አደይ። እሺ በቃ አደይ። አቤት። ስትመለሽ የምነግርሽ ነገር አለ። ምንድነው ዶክተር? እንግዲህ እሱን ለመስማት ግዴታ መመለስ ይኖርብሻል። እሺ ዶክተር በቃ ስመጣ እናወራለን። እሺ አደይ። ደግሞ ዴቭን በሰላም እንዳገኘው ጸልይልኝ እሺ? እሺ አደይ ራስሽን ጠብቂሽ። በቃ ቻው። እንደምትመለሽ ተስፋ አደርጋለሁ። ማን ነው ዝለቁ? ወይ እናቴ መጣሽልኝ። እንደው ድምጽሽን ሳታሰሚኝ እንደው ለምንሽ ተጣቂ በእኔ በእናትሽ ጨክነሽ ደህና ነሽ አንቺ? ደህና ነሽ አይደል? እንደው ሳትነግሪኝ መጣሽ እኮ። እንደው አትደብቂኝ እናቴ። በደህናሽ ነው አይደል? ምንም አልሆንሽም አይደል? አረ ደህና ነኝ እናቴ። ተመስገን። ሂጅ ክፈች። ፍቅር እኔ አልከፍትም። ከፈልግሽ ሂጂና ራስሽ ክፈች። አሹና ሮሚ የናፈቃችኋችሁ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። በሌላ በኩል ዴቭ ምንም መሆን የለበትም እያላችሁ ኮሜንት ላይ ማስቀመጣችሁን አትርሱ። በዚሁ ክፍል ላይ በዚሁ ቪዲዮ ማሳያችሁ ቀጣይ ክፍሎች ላይ ምን ይፈጠራሉ የሚለውን ቀጭባ አድርጌ የምነግራችሁ ይሆናል። ቻናሉ ላይ አብዛኞቻችሁ አዳዲስ ስለሆናችሁ ሰብስክራይብ በማድረግ 100,000 ንግባ። 100,000 ለመግባት 1500 ብቻ ሰብስክራይብ ይቀረናል። አደይ እንደተባለችው ከሆነ አባቷ ግብረ አበሮች አስፈራርተዋት ወደ ገጠር እንድትመጣ ተነግሯታል። እዚህ ገጠር ማትመጣ ከሆነ ዴቭ እዚህ ስላገት ነው ምናልባት ሊጎዳብሽ ይችላል። ምትወጂውና ለሱ የምታስቢለት ከሆነ እንደተባልሽው አድርጊ፣ ወደ ሀገር ቤት መምጣት ይኖርብሻል ተብሎ ተነገራት። ከዛም በኋላ ግን ወዲያውኑ ለጓደኞቿ ስታማክር ነበረ። መጀመሪያ ነገሩን የሰማው ራሱ አጠገቧ ነበርና ዶክተሩ ይነገረዋል። አብሬሽ ልምጣ ወይ የሚለው ነገር ለሷ በጣም አሳሳቢ ነበረ። ነገር ግን እዚህ ብዙ ታካሚዎች ስላሉበት አብሯት መሄድ እንደማይችል ነግሯት፣ በሌላ በኩል ለሊማ አብሬሽ ካልሄድኩ ብትላትም ግን ወዲያውኑ ነገሩን ስለሚያውቀው ከዚህ በፊት ቀጠሮ ስላላትም ጭምር አገር ቤት መሄድ እንደማትችል ባቡሬ ይነግራትና አደይ ብቻዋን ወደ አገር ቤት ለመሄድ ትሰደዳለች። ነገር ግን ለሊ በዚህ በኩል ቅር ብሏታል። እሷ እዛ ነገር የሆነ ነገር ቢደርስባት እኛ እንጸጸታለን፣ ብቻዋን መሄድ የለባትም። ወደዛ ቦታ ላይ እንድትመጣ የፈለጉት እኮ እሷን እዛው ሊያስቀሯትና ዴቭን ሊለቁት ስለፈለጉ ነው። ያኔ ግን እስከ ቦታዋ ድረስ ወይንም ደግሞ እስከምትሄድበት ታክሲ ተራ ድረስ የሸኛት ዶክተሩ ነበረ። ዶክተሩ አንድ ወሳኝ የምነግርሽ ነገር አለ፣ በሰላም እንድትመለሽ ይፈልጋሉ ብሎ ይነግራታል። ምንድነው የምትነግረኝ? በቃ እሺ እንደምንም ብዬ በሰላም መጣና ስመጣ ትነግረኛለህ። ይህንን ቃል ትገባለታለች። ዶክተሩ እሷ ስትመለስ እንደሚወዳት እውነቱን ሊነግራት ይሆን ወይንስ ሌላ ነገር ነው ለሷ ያስቀምጠላት? አደይ ወዲያውኑ ከሱ ትለይና ተቃቅፈው በኋላ ላይ ወደ አገር ቤት ሄድና እናቷን አግኝታታለች። እናቷ ግን ግራ ገብቷታል።
እዛ የሷ ህይወትና ምን ደረጃ ላይ እንዳለች እየተጨነቀችና ልጄን አደራ እያለች ወደ ፈጣሪዋ እየተማጸነች ባለችበት ሰዓት ላይ ወዲያውኑ ከፊት ለፊቷ ቆማለች። ታዲያ እንዴት እንደመጣችና ብቻ በሰላም እንደሆነ ብቻ እየጠየቀቻት ነበረ። በሰላም ግን አይደለም፣ እዚህ የታገተ ሰው አለ በገዛ አባቷ። ነገር ግን ለእናትየው ነግራ እናትየው እዛ እንድትናደድና ብዙ ነገር እንድትሆንባት ስለማትፈልግ ሰላምታዋን ብቻ ከሰጠቻት በኋላ አብረው ቁጭ ብለው የወዲያቸውን ሲያወሩ ነበረ። እህቷን ገና አላገኘቻትም። እህትየውም ቢሆን እዚህ የሆነ ነገር እንደተፈጠረ ገብቷታልና ግን አደባባይ ላይ ማውጣት አልፈለገችም። ዶክተሩ በዚህ በኩል እንግዲህ ሩታን እንደምትወደው እያወቀ ነገር ግን እሷ ልጅ ናት ወይንም ደግሞ እሷን እንደ ልጅ ስለሚያስባት ብቻ ሞራሏን እየሰበረው ይገኛል። ሩታ በዚህ በኩል ተስፋ አልቆረጠችም። ምናልባት እሱ አይኑን ያዞረው አደይ ላይ ነው ብላ ስለምታስብ ብቻ እነሱ ሁለቱ ያላቸው ምን እንደሆነ እየጠረጠረች መታለች። ይህንን ፍቅር የምትሰማ ከሆነ ወዲያውኑ ነገሩን ወስዳ ወደ ተንኮል ልትቀይረው ትችላለች። ያ ቤት ውስጥ ብዙ ሰዎች እየጎደሉ ነው። ሮሚ ከዛ ቤት ውስጥ ከወጣች አንድ ቀን አድራለች። በዚህ በኩል ደግሞ አሹ ስራውን ሰርቶ ውጪ እንዳደረና ወዲያው ወደ ቤት እየመጣ እንደሆነ ተናግሮ በስተመጨረሻም ግን ወደ ቤቱ ሲመለስ ሮሚ እንደሌለች ሲያውቅ ምን የሚፈጠር ይመስላችኋል? ዴቭና አደይ በአጠቃላይ በቤተሰቦቻቸው ተራ በተራ እየተሰቃዩ ነው። የመጀመሪያ ጊዜ የነበረው የአደይ እናት ከዚህ በፊት እሱን አታገቢም እንደዚህ ሁለቱ ሆናችሁ አፍቅራችሁት ለአንዳችሁ መዳርና አንዳችሁ እንድትጎዱ ማድረግ አልችልም እያለች ብዙውን ጊዜ ትዳራቸውን ከልክላ ነበረ። የሷን እምቢ ብላ ወደዚሁ ወደ ከተማ ከተመለሰች በኋላ አደይ ድጋሚ ደግሞ በዴቭ እናት ስትሰቃይ እንደነበር አይታችኋል። ልጄን አታገቢም፣ ለልጅ አትመጥኝም፣ እኛ በጣም ሮያል የሆነ ፋሚሊ ስለሆንን ካንቺ ከሰራተኛ ጋር መቼም ቢሆን አትጋቡም ብላ ስታሰቃያት ነበረ። ድጋሚ እሱን ተገላገሉ ብለው ደግሞ ዴቭ ከረፈደም ቢሆን እውነታውን ካወቀ በኋላ ላይ የእናቱ ትልቅ ጥፋት እንደነበረና አዲስ የመጣችውን ፍቅረኛ ተንኮል ብቻ እንደምታስብ ይህን ሁሉ ከሰማ በኋላ ወዲያውኑ አደይን ይቅርታ ጠይቆ አንድ ላይ ለመሆን በሚፈልግበት ሰዓት ላይ እዛው ቤት ውስጥ ሊታረቁ ጫፍ በደረሰበት ሰዓት ላይና አደይ ሶፋ ላይ ቁጭ ብላ እየጠበቀችው ነበረ። ያኔ ግን ወዲያውኑ እዛው ከተማ ውስጥ ባሉ ሰዎች ታፍነው ይወሰድና ሀገር ቤት ለአደይ አባት ጋር ይደርሳል ማለት ነው። ምናልባት ይሄ ነገር እውነታ ላይሆን ይችላልና የአደይ አባት ሳይሰማ እነዚህ ጫኔ ተብዬዎቹ ወይንም ደግሞ እዛ ውጪ አግተነዋል ብለው ሲያወሩ እንደነበሩት ራሳቸው አደይን ፈልገዋት ሊሆን ይችላል። እሱ በሌለበት ምንም አይነት ስራ እየሰራችሁ ነው ብሎ እንኳን አንደኛው ሽማግሌ ሲያፋጥጣቸው እንደነበር አይታችኋል። አደይ ከዚህ በኋላ ይሄንን ፈተና ካለፉስ የመጨረሻቸው ፈተና ይሆን? ከዛ በኋላ ያለ ምንም ምክንያት ተጋብተው አንድ ላይ መኖር ይችላሉ ወይ? ሌላኛው እንግዲህ ባቡሬም ቀድሞ ለሊም በቅርቡ ፕሮፖዝ እንደሚያረጋትና የቀለበት ፕሮግራም እንደሚያዘጋጅ ሰምታችኋል። ምናልባት ከአደይና ከዴቭ ጋር ብቻ ቀድመው ባቡሬና ለሊ ሊጋቡ ይችላሉ። ሌላኛው ብዙ ጥንዶች እዚሁ ድራማ ላይ እንዳሉ ታውቃላችሁ። ሩታ ዶክተሩን እንደምትወደው ዶክተሩ ከጊዜም በኋላ እሷን ተረድቷት ወደ እሷ ፊቱን ሊያዞር ይችላል፣ ወይንስ አደይን እንዳፈቀራት እድሜ ልኩን እንደዛ ሊቀጥል ይችላል። ሌላኛው ደግሞ ዳይመንድና እቺ አዲስ ዱርዬ ናት ተብየዋ ሁለቱ ውስጣቸው እየተዋደደ ከውጪ ግን ሁሌም ጦርነት ውስጥ እንዳሉ ነው የምታሳዩት። እንደውም አሁን እዚህኛው ክፍል አካባቢ ላይ በጣም ግንባሩን ጎርታ እንደፈነከተችው አይታችኋል። ከመታችሁ በኋላም በጣም ደንግጣ ወይኔ መታውት እንዴ ምንድነው እያደረኩ ያለሁት ብላ ስትደነግጥና እሱም ወዲያው ሐኪም ቤት ሲወሰድ አይታችኋል። ይሄ ፍቅራቸውን ምናልባት ወደ ውጭ አውጥተው ያው ጸባቸውን ወደ ፍቅር ይቀይሩት ይሆን ወይ? የአደይና የዴቭስ መጨረሻ ምን ይሆን? ሁለቱ መጀመሪያ ይገናኛሉ። አንድ ቤት ውስጥ ካሰሯቸው በኋላ ላይ አደይ እዚሁ የምትቀር ከሆነ ነው ዴቭን የምንለቀው ማለቷቸው አይቀርም። ያኔ አደይ የምትስማማ ይሆን? የራሷን ህይወት አበላሽታ ዴቭን ታድነዋለች ወይ? አሊያም ደግሞ ሁለቱ አንድ ላይ የሚወጡበትን አንዳች ዘዴ አዘጋጅተው ከዛ ከሀገር ቤት ሁለቱም አንድ ላይ በሰላም ለቀው ወደ ቤታቸው ይመለሳሉ። ሁሉም ሰዎች የሚጠብቁት ይሄን ነው። ምናልባት አደይ ወደዛ ገጠር ቦታ ከሄደች በኋላ ስልኳን ወስደውባት እሷም ምንም አይነት መረጃ እንዳትሰጥ ሊያደርጓት ይችላሉ። ያኔ ግን ዶክተሩም ሆነ ሌሎቹ የአደይን መጥፋት ወይንም ድምጿ ዝም ማለቱን ከሰሙ በኋላ እነሱም እሷ ላይ የሆነ ነገር ደርሷል ብለው ወደ ሀገር ቤት ይሄዱና ጦርነቱ የተፋፋመ ሊሆን ይችላል። በጊዜ ከተመጣች ግን እሰየው ነው ነገሩ። አሊያም አንድ ላይ ከዴቭ ጋር የሚመለሱ ይሆናል። ካልተመለሱ ሌሎች ለአደይ የሚቆረቆሩ ብዙ ሰዎች ስላሉ ወዲያውኑ ያ ሀገር ቤት እንዳለ በከተማ ሰዎች የሚጥለቀልቅ ይሆናል። እናንተ ግምታችሁ ምን ይሆን?
የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በዚሁ አጋጣሚ ከዚህ በፊት ውጭ ሀገር ሄዳችሁ የምታውቁና አረብ ሀገር ልምዱ ያላችሁ ቋንቋ የምትችሉ ሰዎች በህጋዊ ደረጃ መሄድ የምትፈልጉ ካላችሁ እኔን ከስር በማስቀምጥላችሁ ቁጥር በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሌላው እንደ በፊቱ ስልኮችን የምታዙ ሰዎች አዲስ አበባ ውስጥ ማንኛውንም ቦታ ቤታቸው ድረስ የምናደርስላችሁ ይሆናል። እኛን ስልክ ቁጥር ወስዳችሁ ማዘዝ ብቻ ነው የሚጠበቅባችሁ። እስከዛው ድረስ ግን መልካም ጊዜ። በቅርቡ 100,000 አብረን እንገባለን።